እሸቱ ስጋ የለበሰ በ9 ወር ተወልዶ አድጎ ምናምን በደቂቃ ሰብስቦ ካሳመናችሁ እኔ ሌላ ጥያቄ ፈጠረብኝ። ያ የማይሞተው የማያረጀው ከአዳም ጀምሮ ያለው ኤክስፒሪየንስ በማሳት እጅግ በጣም ኤክስፒሪየንስ ያለው እንዴት ነው እየታገላችሁት ያላችሁት? እንዴት ነው እያሸነፋችሁት ያላችሁት? እኔ እዚህ ጋር ምን ከምን ነው ግን የምታገናኘው? ጭቃውን ከቅቤው ገለባውን ከፍሬው ያቀላቀልሽ ነገሮችን አታጣሚ። የተናገርሽው ነገር እንደው ነገሩን ለማጣመምና የገዳምን ህይወት ለማቃለል ነው እንጂ እባክሽ ባገኘሽው አጋጣሚ ራስሽን አጀንዳ ለመጫናት ሞክሪ። አዳም ጀምሮ የሚያስተውን ሰይጣንን ቀን ከሌሊት ይታገሉ ዓለምን ጥለው በረሃ የገቡ እዚህን ቅዱሳን አባቶች እንዲህ ሰነፍ አርገሽ መሳልሽ ተገቢ አይደለም። አባቶች እሸቱን ያመኑት እንደ ተጽዕኖ ፈጣሪ እንጂ እንደ መንፈሳዊ መሪ እኮ አይደለም። ሰይጣንን ግን መጀመሪያውንም ወደ ገዳም ወደ በረሃ ሲገቡ ገና ዓለምን ሲጥሉ ነው ሰይጣንን መዋጋት የጀመሩት። ስራቸው እኮ በጾም በጸሎት ሰይጣንን መዋጋት ነው። አሁን ባለው ዝግብ ላይ ተንተረሰሽ ያነጻጸርሽው ንጽጽር ትክክል አይደለም፣ አይገናኝም። ለነገሩ አልፈርድብሽም። እችና ሌሎች መሰሎችሽ እንዲህ መሳለቂያ ያደረጋቸዋቸው አባቶቻችን የገዳማቸውን ክብርና ስርዓት ይዘው በጸሎትና በዝምታ ከመቀመጥ ይልቅ አጀንዳቸውን ይዘው ወደ ሶሻል ሚዲያ መምጣታቸው ነው። እነዚህ አባቶች በሶሻል ሚዲያ ላይ ባይወጡ ኖሮ ያንቺ መሳለቂያ አይሆኑም ነበር። መጽሐፈ መነኮሳት ማር ይስሐቅ እና ፊልክስዩስ ላይ መነኮሳት ከአደባባይ ክርክርና ዓለማዊ ጩኸት እንዲቆጠቡ ጥብቅ ያዛል። እዚህ አባቶቼ በረከታችሁ ይደርብኝና ሚዲያ የዓለም አደባባይ ነው። ዓለም ደግሞ መነኮሳት እንዲከራከሩባት ሳይሆን እንዲጸልዩላት የምትፈልግ ስፍራ እንደመሆኗ መጠን ምንጊዜም የውስጥ መዋቅር ያማከረ በጎ አድራጎት አለመግባባትን መፍጠሩ አይቀሬ ነውና የዋልድባ ገዳም በመምኔቱ ቢመራ መነኮሳት ቅሬታ ሲኖራቸው ጉዳዩን በጸሎት ውስጥ አግባብ መፈታት ሲችል ሆነም ደግሞ ስርዓቱን ጠብቆ ወደ ሀገረ ስብከት አሊያም ደግሞ ወደ ቅዱስ ሲኖዶስ መውሰድ ሲቻል በማህበራዊ ሚዲያ ላይ ወጥቶ ማገዝ የገዳማትን ክብር ሕግ የሚጥስ ነው። ይህንን ጉዳይ ዩቲዩብ ሚዲያዎች ፈጽሞ አይፈቱትም፣ ይሸቅሉበታል እንጂ። ስለዚህ ጉዳዩን በቤተክርስቲያን መዋቅር ውስጥ መፍታት ይሻላል። ከመጽሐፈ መነኮሳትም ሕግ አንጻር ይህ አካሄድ ክፍተት ይፈጥራል። በዚህ ልክ ከእሸቱ ጋር ሰጥ አገባ መግባቱ ተገቢ ነው አልልም። አጠፋም አላልኩም፣ ጥፍቷል። ጥፋቱም ደግሞ እንዲሁ በአደባባይ ላይ ይቅርታ ጠይቋል። ከይቅርታ በላይ መቼም ምንም የለም አይደል? ቅርበሉት። ወንድሜ እሸቱ ደግሞ ዩቲዩብ ቻናልህ ላይ ይቅርታ ከመጠየቅ ባለፈ የቤተክርስቲያን አባቶችን ይዘህ ዋልድባ ገዳም ድረስ በመሄድ አባቶች እግር ስር ወድቀህ ይቅርታ መጠየቅ አለብህ። ሌላው መልእክቴ ኦርቶዶክሳዊ ነን ለምትሉ ግን የቤተክርስቲያንን ቁስል መሸቀያ ያደረጋችሁ የዩቲዩብ ቻናል ባለቤቶች የአባቶቻችንን ንዴትና ስሜታዊ የሆኑ ቃላቶችን ካሜራችሁ ላይ ይዛችሁ ሮጣችሁ ለዓለም ከማስተላለፍ ይልቅ ወደሚመለከተው ጉዳዩን ይዛችሁ ብትሄዱ ምን አለበት? አባቶችን ቁጣና ንዴት እንዲሁም ሁኔታ ለቪው ለመጠቀም ዩቲዩብ ቼክ መቀበያ ማድረግ አልነበረባችሁ። እናንተ ይሄንን በማድረጋችሁ ቤተክርስቲያናችንን ለሌሎች መሳለቂያ አባቶችንም በትዝብት ውስጥ የሚወድቁ እንዲሆኑ እያደረጋችሁ ነው። ሃይማኖትን መሸቀያ ማድረግ የእግዚአብሔርን ፍርድ ያመጣል እንጂ በረከት የለውም። ስለዚህ እባካችሁ ሁላችንም በሚዲያ ማፍረስን ሳይሆን ማነጽን፣ ማጋለጥን ሳይሆን መሸፈንን እንልመድ።